ኢትዮጵያ ማለት የቀይ ባህር ንጉሥ ነች በምን ባለው የምትታወቀው ከጥንት ጀምሮ ታሪኳ፣ ስልጣኔዋ፣ ንግዷ ሁሉ ነገር ከቀይ ባህር ጋር የተሳሰረ ነው። ኢትዮጵያ ደግሞ አሁን ባለችበት ሁኔታ ላይ 130 ሚሊዮን ሕዝብ ተከታይ ያላት በዚህች ሀገር ውስጥ ከዛ አልፎ ኢንቨስተሮች እየመጡ ነው፣ ቱሪስቶች እየመጡ ነው። ያለውን ምርት ለማንቀሳቀስ ለመላክ ወደ ውጭም ለመሸጥ ሆነ በአየር እስከ መቼ ድረስ እንዘልቀዋለን? ታላቁ ከፍተኛ ወጪ ይጠይቃል። ስለዚህ ወደብ ግዴታ የሚያስፈልግበት ጊዜ ላይ ደርሰናል። ይሄ ባለበት ሁኔታ ላይ አሁንም ኢትዮጵያ የጥንት ታሪኳን መነሻ በማድረግ ዲፕሎማሲዋን በማጠናከር በሰላማዊ መንገድ ወደብ ማግኘታችን አይቀሬ ነው፣ የማይቀር ጉዳይ ነው። ጥርጥር የለው። ባህር አለማግኘት መታፈን ነው። ባህር ጤና ይስጥልኝ፣ እንደማደራችሁ። እዚህ ጠዋት ነው እንግዲህ በየክፍለ ዓለማቱ በኢትዮጵያም ያላችሁ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ከረማችሁ፣ እንደምን ሰነበታችሁ። ዛሬ የካቲት 29 2017 ዓመተ ምህረት እንደ ኢትዮጵያ አቆጣጠር። ይህ የምታዩት ካርታ እንግዲህ ሁለቱ ሰዎች ሲናገሩ ሰምታችኋል፣ ግን ማብራሪያ የሚባል ነገር የለም። ኢትስ ላይክ መፈክር የለም፣ እንደዛ ብቻ ነው ያሉት እንጂ የኢትዮጵያን የቀይ ባህር ባለቤትነት የማያውቁ ሰዎች ቃለ ምልልስ ላይ ዝም ብትሉስ ምን አለበት? እውነት እኔ ደረቴን ነፍቼ የምናገረው የቀይ ባህር የኢትዮጵያን ባለቤትነት በወታደራዊ ግዳጅ የተወጣሁበት የባህር ኃይል አባል ነበርኩ። ስናገር በሙሉ ልብ ኮንፊደንስ አለኝ እና ዝም ብዬ አይደለም የምቀባጥረው። ኤርትራ የምትባል ሀገር ከተፈጠረች ይሄ የምታዩት ካርታ ይታያችኋል። በደንብ በጽሁፍ አቀናብሬዋለሁ። እንደውም ካርታውን ዳውንሎድ አድርጌ የካርታውን ስም በተለይም ከላይ በስተሰሜን በኩል ይታያችኋል። አረፋይሌ ይባላል ቦታው። አረፋይሌ ያሉት ያው አፋሮች ናቸው። የኢትዮጵያ አፋሮች፣ የቀይ ባህር አፋሮች የተለዩ ናቸው። ከመሀል ሀገር ከኛ በተሻለ የኢትዮጵያዊነት ስሜታቸው ልዩ ነው። አገራቸውን ኢትዮጵያን በጣም የሚወዱ የሚያፈቅሩ ናቸው። 36 ዓመታት በሻዕቢያ ጭቆና ስር ነው ያሉት። እኔን ካላመናችሁ እዛችሁ እንግዲህ አሁን በዚህ በምታዩት ካርታ ቀይ ባህር ዳርቻ መሀሏ ላይ ጢዮ የምትባል ከተማ የተወለዱት ጋሽ ያሲንን ዩሱፍ ያሲን በደርግ ጊዜ የኢትዮጵያ የብሔረሰቦች ጥናት ኢንስቲትዩት ኮሚሽነር ሚኒስትር ነበሩ። በጣም ምርጥ ሰው ናቸው፣ እንወዳቸዋለን። እኔ የቀይ ባህር አፋሮችን የማውቃቸው በቅርብ ነው። ይህ የምታዩት ካርታ ከደቡብ ደግሞ ቀይ ባህር ላይ የኢትዮጵያ ድንበር ይታያቸዋል። የጅቡቲ እኔ የቀይ ቀስትና ጽሑፍ አስቀምጬበታለሁ። ረሃይታ የመሬቱ ድንበር ሲሆን ባህሩ ላይ ደግሞ ትንሽ ደሴት አለች፣ ራስ ዱሜራ ትባላለች። የኢትዮጵያ የቀይ ባህር ክልል ይሄ ነው እና ኢትዮጵያ የቀይ ባህር ንጉሥ ነበረች ምናምን ብቻ እንደዚህ ዝም ብሎ ቀባጥሮ ዝም ያስፈልጋታል የሚሉት ሰዎች ምንም የሚያውቁት ነገር የለም። ለቃለ ምልልስም አትጥሯቸው። እዚህ ላይ እነሱ የተናገሩት ላይ ሁሉንም ሰምቻለሁ። ብዙዎች ኢትዮጵያ የባህር በር ያስፈልጋታል ነው የሚሉት። ለ130 ሚሊዮን ሕዝብ ያስፈልገዋል። እንዴ እንደዛ አይባልም። ያስፈልገዋልማ ሌላ እኮ ነው። በቃ ኢትዮጵያ ቀይ ባህር ባለቤት አይደለችም እንደማለት ነው የሚቆጠረው። ኢትዮጵያ የተወሰነባት ወይም ደግሞ ህወሓት ያስረከበው ለሻዕቢያ ያስረከበው የቀይ ባህር ድንበራችን መመለስ አለበት ብላችሁ በድፍረት ተናገሩ። ምንድን ነው የሚያስፈራችሁ? 1983 ዓመተ ምህረት ሻዕቢያ አስመራ ሲገባ እንግዲህ ተመልከቱ። ለኤርትራ መገንጠል ከሻዕቢያ በላይ የተዋጋን እኛን እንግዲህ ተመልከቱ። እስከ መሀል ሀገር ድረስ ሻዕቢያን ጥሪ አድርጎ ኢትዮጵያን ያስወጋው ህወሓት ነው። የትግራይ ህዝብ ህወሓትን የምትደግፍ በሙሉ ውጉዝ ከመአሪዎስ። አሁንም ህወሓትን የምትከተሉ ሞታችሁ እንዳንበጣ ነው የምታልቁት። አንጸጸትም እያለ እኮ ነው እንትና ማን ይሄ ስሙ ማን ነው? ጻድቃን ምን ይላል? ቀይ ባህርን እንደገና እናስመልሳለን የሚል ቃል ከዓመታት በፊት ሲናገር ሰምቼዋለሁ። ተመልከቱ። አስረክበው
ጎበዝ እነሱ ሆዳቸው ቀፈታቸው ከሞላ ህወሓት ባለስልጣኖች የኢትዮጵያ የባህር በር ባለቤትነት ኖረ አልኖረ they don't care about including አብይ አህመድ ይሄ እነዚህ አሁን የሚቀባጥሩት በፕሮፓጋንዳ ይሄው ፕሮፓጋንዳ ከጀመሩ ቆዩ እኮ የቀይ ባህር ባለቤትነታችንን ብለው ለህዝብ የሰጡት አንድም ማብራሪያ የለም። ለኦንሊ ሀገር ውስጥ የተነሳባቸውን አመፅ ወደዚህ ርዕሰ ጉዳይ ለመለወጥ እንጂ የታል ዩናይትድ ኔሽን እኮ ኢትዮጵያ አመለከተች የሚል ቃል ሲናገር አልሰማንም። ታላላቅ ሚዲያዎች እንደነ ቢቢሲ እንደነ ሲኤንኤን አልጀዚራ ይሄንን ጉዳይ በደንብ ሲያራገቡት ኢትዮጵያ ዩናይትድ ኔሽን ውስጥ አቀረበችው የቀይ ባህር ባለቤትነቷ እንዲመለስ አመለከተች የሚል ቃል እስካሁን የለም። አብይ አህመድም ሲናገር ኢትዮጵያ ለመቶ ምናምን ሚሊዮን ህዝብ የባህር በር ያስፈልጋል። ይሄ ወንጀል ነው አይባልም ጎበዝ። ምክንያቱም የኢትዮጵያን የቀይ ባህር ባለቤትነት አያውቁትም። እነዚህ አሁን ቀደም ሲል የሰማችኋቸውም ሰዎች የጥንት ታሪኳን ተናገሩ እንጂ የዩናይትድ ኔሽንን ቻርተር አስመልክቶ ኢትዮጵያ የባህር በሯ እንዲመለስ ምን መደረግ አለበት የሚል ማብራሪያ አይሰጡም፣ አልሰጡም፣ አያውቁም። እናገረዋለሁ በድጋሚ ከሊግ ኦፍ ኔሽን ዘመን ጀምሮ ኢትዮጵያ የባህር በሯን ጣሊያን የወሰደባትን ድንበር አምና ተቀብላ አታውቅም። የውጫሌ ውል ላይ ተሰባስበው ሲፈርሙ ሁለት አይነት ጽሑፍ ተጻፈ። አንደኛው በጣሊያንኛ አሰብ በጣሊያን ትእዛዝ ስር ይሆናል ይላል። የአማርኛው ትርጉም ላይ ደግሞ አሰብ በኢትዮጵያ ድንበር ስር ነው ይላል። በኋላ የአጼ ምኒልክ አስተርጓሚ ምን ብለው ይናገራሉ? በጣሊያን የተጻፈው እኮ የተለየ ነው፣ በጣሊያን ስር ነው የሚል ነው። አይ ውጫሌው እንግዲህ ከአሁን በኋላ ፊርማው ተሰርዟል ብለው ሰረዙት። ሲሰርዙት እንደውም በጉልበት ይዘዋለሁ ብሎ ገና ትግራይንም ባህል ሀገሩንም እቆጣጠራለሁ ብሎ በጀነራል ባራቴሪ የሚመራ ጦር አድዋን ያዘ። እነዚህ ጉዳዮች እኮ ዩናይትድ ኔሽን ላይ መነሳት አለባቸው። ምክንያቱም ይሄንን ዓለም የሚያውቀው ጉዳይ ነው። ጣሊያኖቹም የሚያውቁት ነው፣ የሚመሰክሩት ነው። ተዋጉ፣ አሸነፉ እና ከፈረንሳይ ጋር ደግሞ ጥሩ ግንኙነት ስለነበራቸው ጅቡቲን በሊዝ አከራዩ። ይሄ ጥያቄ ራሱ መቅረብ ይችላል። የጅቡቲ 1969 ኢትዮጵያ ከባድ ጦርነት ላይ ያለች ታላላቅ ሀገሮች የሰሩባት ደባ ነው። ሪፈረንደም ተደረገ ጅቡቲ ላይ። አፋርና ኢሳ የሚባል ብሔረሰብ ነው ያለው። ተገንጥለናል አሉ። አፄ ኃይለሥላሴ ግን 1975 እንደ ኢትዮጵያ 74 ወይም 75 አካባቢ ከጅቡቲ ጋር ኦልሬዲ እየተነጋገሩ ለመረከብ እየተዘጋጁ ነበር። ታሪክ ነው። ከየትም እኔ ፈጥሬው አይደለም። እንደውም ዩቱብ ላይ አለላችሁ። እኔ ፈረንሳይኛ አልችልም እንጂ በፈረንሳይኛ በዛን ጊዜ የኢትዮጵያ የፈረንሳይ መሪ ፍራንሷ ሜትራን የሚባሉ ናቸው ውስጥ ተነጋግረው ከውስጥ ሲወጡ በረንዳ ላይ የሚጠብቋቸው ጋዜጠኞች የጅቡቲን ጉዳይ ሲጠይቋቸው እኔ እንግዲህ ጅቡቲ ያለው ነው የሰማሁት። ሲጠይቋቸው አዎ ዝግጁ ነን፣ ተነጋግረናል፣ በቅርቡ ይሆናል የሚል ቃል የተናገሩት። ኦኬ ጅቡቲን የአሰብ ጉዳይ አይናችን እያየ እኮ ነው። ለምን ነው ታውቃላችሁ? በደርግ ጊዜ ራሱ የተሰራው በደርግ ጊዜ አይደለም በአፄ ኃይለሥላሴ ራሱ የተሰራው ካርታ ኤርትራ ተብሎ አሰብን አይመለከትም። አሰብ ኤርትራ ሆኖ አያውቅም። ይህንን ደርግ ነው ያስተካከለው በደንብ። ለምን በሉኝ፣ አሰብ ራስ ይሄ እነዚህ ቀይ ቀስቶች ይታያቸዋል። ቀዩ ቀስት አሰብ ራስ ገዝ ነው የሚባለው እንጂ ኤርትራ አይደለም። ኤርትራ ከላይ ያለው አሰብ ራስ ገዝ ተደርጎ የተሰጣቸው ለምንድን ነው? አሰብ ራስ ገዝ የተደረገበት ምክንያት ራሳቸውን የቻሉ አንድ ሀገር ወይም ደግሞ እንደ አንድ ክፍለ ሀገር ነች። አሰብ ራስ ገዝ ነው የሚባለው። ይሄንን ራሱ እኮ እንግዲህ ተመልከቱ። ዩናይትድ ኔሽን ላይ ድርድር ሲደረግ ካርታ ነው የሚታየው። የደርግ ባለስልጣኖች እንዴት ዝም እንዳሉ ይገርመኛል። ይህን ጉዳይ ምናልባትም
ሚዲያዎች ጠርተው የጠየቋቸው አይመስለኝም። ስለ አሰብ ራስ ገዝ ሲጠይቋቸው ይነግሯቸዋል። ምክንያቱም ዩናይትድ ኔሽንስ ፍርድ የሚሰጠው የተለያዩ ካርታዎችን በማየት ነው። ለምን ብትሉ እንግዲህ ማብራሪያን በደንብ አዳምጡ ጎበዝ። ዝም ብዬ ከየትም ፈጥሬው አይደለም። ሀገሮች በተለይም አፍሪካኖች በሙሉ ቅኝ የተገዙ ናቸው ከኢትዮጵያ በስተቀር እና የጸደቀው በዩናይትድ ኔሽን ድንበር የጸደቀው በማን ነው? ቅኝ ገዢዎች በሰሩት ማፕ ወይም ካርታ ነው። ቅኝ ገዢዎች በሰሩት ካርታ ነው። ያ ቻርተር ተፈርሟል። መላው ዓለም ያለ መንግስታት ተፈርሟል፣ ኢንክሉዲንግ ኢትዮጵያ። ቅኝ ገዢዎች በገዙት ሲባል ኢትዮጵያ ቅኝ ተገዝታለች ወይ? እንዲህ ብንኩራራ እኮ ዝም ብለን አይደለም ጎበዝ። ቅኝ ያልተገዛችሁ እንደመሆኗ መጠን የባህር በር ከዚህ እስከዚህ ነው ብላ መጠየቅ ትችላለች። በካርታ ማስረጃዎች፣ በታሪክ አንድ ግለሰብ በቀደም ባዘጋጀሁት በዚህ አይነት ርዕሰ ጉዳይ ላይ የፕሮፌሰር መሐመድና የእንትና ጭቅጭቅ ላይ የመሳይ መኮንን ላይ ኮሜንቱን ወዲያውን ያጠፋሁት። ታሪክ ምን ይጠቅማል ብሎ ነው ያስቀመጠው። የሀገሩን ታሪክ የማያውቅ ዜጋ እንደ ሞተ ድንጋይ ወይም ደግሞ እንደማይንቀሳቀስ ድንጋይ ነው የሚቆጠረው። ታሪክህን የሀገርህን ታሪክ ካላወቅ በቆመህ ሞት ይቻላል። ታሪክ ሲባል ይሄ አሁን ህወሓት የፈጠረው ምናምን አይደለም። ከጥንት ዘመን ጀምሮ ሲጻፍ የነበረ ኢትዮጵያ ሰፊ መሬት ነበረች፣ አጠረች። አሁን እያጠረች ወያኔ ደግሞ ያሳጠረ ኤርትራ አሳልፎ ሰጠ፣ ለራሳቸው እንዲገነጠሉ አደረገ ከነ ባህሩ። ይሄ ታዲያ ኢትዮጵያን ማጥፋት አይደለም? የባህር በሯን አሳልፎ መስጠት። ኢትዮጵያ አትጠፋም ይላል እንትና መሳይ መኮንን። እያጠፏት እያየ እንዴ አሁንም ገና ለማጥፋት እየዘጋጁ አይደል እንዴ? በአንድ ቀን አጠፋታለሁ በፈልግ እያለ እኮ እንትና አብይ አህመድ። ሰዎች ሀገሩን የሚወድ ሰው ከልቡ የሚወድ ሰው በሀገሩ ላይ የዘር ፖለቲካና ህግ አራዊት አያውጅም። መለስ ዜናዊ ኢትዮጵያን ወዶ አያውቅም፣ አይወዳትም። ህወሓት በአጠቃላይ ስለ ኢትዮጵያ አንድነት ደንታ ያላቸውም የሚያስቡት ትግራይ የምትባል ትልቅ አገር ለመመስረት። ይሄ ታዲያ ኢትዮጵያን ማጥፋት አይደለም? ኢትዮጵያ አትጠፋም፣ ኢትዮጵያ ለዘላለም ትኖራለች። ኢትዮጵያ እኮ ለዘላለም እንድትኖር ልጆቿ ናቸው መታገል ያለባቸው። ልጆቿ ታግለው ካላቆዩት፣ ድንበሯን ካላስከበሩ ምን ይደረጋል? የቀድሞ ሰራዊትን የራሱ አዛዦች ተኩስ አቁም ሰላም ሆኗል አሁን ብለው ተስፋዬ ገብረ ኪዳን፣ መንግስቱ ኃይለማርያም ራሳቸው አሁንም ገመናቸው የወጣ ነው። የፕሬዝዳንት መንግስቱ እንግዲህ ከአድናቂዎች አንዱ ነኝ እኔ። ወደ ኬንያ ሲሄዱ ለካ ባለስልጣኖች ተነግሯቸው ነው ለሰላም ሲባል ይውጡ ተብሎ ነው የሄዱት። this is ridiculous። በህዝብ ላይ ማፌዝ ነውር ነው። ይቅርታ መጠየቅ አለባቸው ይሄ ነገር እውነት ከሆነ። ይሄ ሄዶ የእሳቸውን ታሪክ ጽፎ የመጣው ልጅ አሁን የሚናገረው እንደዛ ነው። እና ጎበዝ ያንዴ እኮ ደርግ እኮ ጥሩ የሚያስብ ቢሆን ኖሮ ኤርትራ የነበረውን ሰራዊት ይዞ ወደ ደቡብ ቀይ ባህር እና ትግራይ ውስጥ ቢያከባቸው ከትግራይም ባይወጣ ህወሓትንም ቀጥቶ ብዙ ነገር ማድረግ ይቻል ነበር። ግን ስልጣን ላይ የተቀመጡ ጦር ሰራዊቶች ናቸው። ያውም መስመራዊ መኮንኖች። መስመራዊ መኮንን ሙያው ካምፕ ውስጥ ነው መግባት የነበረባቸው። እነ ፕሬዝዳንት መንግስቱ ወታደር ውስጥ አመራሩን ነው ይሁንሽ። ወታደራዊ መንግስትም ሆኖ እነዚህ ምሁራን መኮንኖች የሉም? የሐረር ጦር አካዳሚዎች መከላከያ ሚኒስትሩን የመንግስት ስልጣኑን አትሊስት እነሱ ቢይዙ እኮ እንደዚህ እንደ ፈረንጆቹ የ15 ዓመት የወደፊት እቅድ የሚባል ነገር አለ። ለሚቀጥለው ትውልዳቸው የሚያወጡት የፖለቲሻኖች ፕላን በሜምበር ኦፍ ፓርላሜንት ውይይት ሲያደርጉ እኔ በጣም ነው የምቀናው፣ እሰማለሁ። ሁሉም የሚያስቡት ፎር ፊውቸር ጀኔሬሽን ምን ብናደርግለት፣ ምን አይነት ተቋም ብንገነባለት። አታየውም ዶናልድ ትራምፕ የሚያደርጉትም አሜሪካንን እንደ ድሮ ግሬት አድርጋታለሁ እያሉ ነው። እኛ ሀገር ግን ያለው
አወርዳታለሁ ነው የሚሉት ፊት ለፊት። ስለ ኢትዮጵያ ታሪክ ሲነገር የባህል ሚኒስትር ተደርጎ የተቀመጠው ሰውዬ የለም? ማነው ስሙ? ስሙ ጠፋብኝ። የነገስታቶች ታሪክ ሲነገር ይፈጠራ ነው። ኢትዮጵያ የምትባል ሀገር የለችም። ብዙ ነገር ሲናገር ሰምታችሁ። ሰው በገዛ አገሩ ላይ ነቀርሳ የሆነ ባለስልጣን፣ እውነቴን ነው የምላችሁ፣ ሀገር ድራሿ የሚጠፋው ባሪያ ስልጣን የያዘለት ነው ይባላል። እኔ ባሪያ ስላችሁ ከለሩ አስመልክቶ አይደለም። ባሪያ ብለው በአጠቃላይ በውጭ ሀገር ጠላቶች ፋብሪኬትድ በሆነ ሂስትሪ በኢንፌሪዮሪቲ ኮምፕሌክስ ወይም በዚህ ጥልቅ በሆነ በበታችነት ስሜት የሚሰቃዩ ባለስልጣኖች ብዙ ናቸው። መረራ ጉዲና፣ ጃዋር መሐመድ፣ አሁን ጥሩ ጥሩ ነገር ሲናገር ሰምታችሁት ራሳችሁን አትሸውዱ። እነዚህ በሙሉ ጥልቅ የሆነ የበታችነት ስሜት የሚያሰቃያቸው፣ በራሳቸው የማይተማመኑ፣ በአካዳሚክስ እውቀታቸው ደግሞ የላቁ ናቸው። በኢትዮጵያኛ በሰውኛ አስተሳሰባቸው ግን ዜሮ። እውነቴን ነው የምላችሁ። ያኔ የኦሮሞን ሕዝብ ሲያታግል ለኦሮሞ መገንጠል እንጂ ስለ ኦሮሞ የበላይነት እንጂ የሚጨነቀው ባንዱ ጀዋር መሐመድ ኢትዮጵያዊነት ውስጡ የለም። ታስ ዋይ ሀገራችን በቃ እያጣናት አይናችን እያየ እኔ አሁን በስደት በዓለም በምኖርበት ቦታ ሀገሬ ውስጥ ከምከበርበት በበለጠ ሁኔታ ነው የምኖረው። ሰራዊቱ ከተበተነ በኋላ ያየሁትን ስቃይ እኔን የማውቀው በኢትዮጵያ ሀገሬ ውስጥ በነበርኩ ጊዜ ከባድ ነገር ነበር። ስራ እንዳንቀጠር፣ ስራ የሚቀጠሩት አንደኛ ዜጋዎች ትግሬዎች አይናችን እያየ የኢትዮጵያ ንግድ መርከብ ፈተና አልፌ እኮ 2 ዓመት ነው ያሰቃዩኝ። የማይረሳ ብዙ ችግሮች አሉ ሀገራችን ውስጥ። አሁን ደግሞ የኦሮሞ የበላይነት አለ፣ እያየ ነው። ከዚህ በላይ ኢትዮጵያ እየጠፋች ነው የምንለው እኮ ይህንን እያየን ነው። በደርግ ጊዜ በሰራዊት ውስጥ ነበርኩ፣ በሲቪሉ በመሃሉ በኤርትራ ህዝብ መሃልም ነበርኩ፣ ኖር ያለው መናናቅ ምናምን የሚባል እንደው በግለሰብ ደረጃ በዘር የሚሰዳደቡ ሰዎች አሉ። ግን በህግ ብቻ ሳይሆን በህገ ልቡና ራሱ የኢትዮጵያ ህብረተሰብ በጣም የሚከባበር ህዝብ ነው። በተለይ በአዲስ አበባ አሁን በሰፈሬ የሁሉ ብሔረሰብ ተወላጅ አለ፣ በጎረቤት ሳይቀር። በጣም ነው የምንከባበረው የምንዋደደው። አይ ህወሓት ጣሊያን ካልኩሌት ያደረገውን ዲቫይድ ኤንድ ሩል አመጣ፣ ያ ሁሉ ጣጣ መጣ። ርዕሰ ጉዳያችን ቀይ ባህር ነው አለ። ቀይ ባህራችንን እያጣን የመጣንበትን ምክንያት ቀደም ብሎ የዘረዘርኳቸው ችግሮች ሁሉ አንድ ላይ ተደምረው ነው። ለዛም ነው ከርዕሰ ጉዳዩ አልወጣሁም ባይዘወይ። እና የኢትዮጵያ የቀይ ባህር ድንበር የሚወሰነው ኢትዮጵያ ባቀረበችው የድሮ የካርታ መሰረት ከኤርትራ ጋር በነበረችበት ጊዜ ስትገነጠል ለአሰብ ኢትዮጵያ ተዋግታለች ከጣሊያኖች ጋር። የአድዋ ጦርነት ምስክር ነው። ጣሊያን በሰራው ካርታ ኢትዮጵያ ላይ ኢንፍሉዌንስ የማድረግ መብት የለውም። በቃ የኔ ድንበር እዚህ ድረስ ነው ብላ የመጠየቅ መብት አላት። ዩናይትድ ኔሽን ቻርተር ላይ አንቀጾቹ ላይ አንዳንድ ሰዎች የሚጠቅሱት አለ። ይሄ የባህር በር የሌላቸው ይሄ የመሀይም አስተሳሰብ ነው። ይሄ የሚሰራ ቢሆን ኖሮ 36 ዓመት ያለ ባህር አትቆይም ነበር ኢትዮጵያ። አንቀጽ 125 ላይ እንደዚህ ተጽፏል ምናምን የምትሉት ነገር ሻዕቢያም እኮ ፈቅዷል እኮ። ይሄው ጅቡቲ ፈቅዳለች። ግን የሀገሪቷን የውጭ ምንዛሪ የበዘበዛችን አይደለ እንዴ? ሻዕቢያም እኮ ዶላር ይፈልጋል። በብር ቢሆን ለሻዕቢያ መንግስት መክፈል የለብንም። የራሳችን የባህር በር አይደለ እንዴ? ፈቅደናል እኮ የሚሉት ገንዘብ ከፍላችሁ እኮ ነው። ደብረም ከፍለው በገዛ የድንበራችን። ይህንን ነው ማሰብ ያለባቸው። ይሄ አሁን ወጣቶች ተሰብስባችሁ የምትናገሩት ደምም ያፈላ ንግግር አለ። የኤርትራ መንግስት እኮ ፈቅዷል። የፈቀደልህ እኮ ገንዘብህን ለመበዝበዝ ነው። ምን አገባውና ነው የሚፈቅደልህ? የራሷ የኢትዮጵያ
ድንበር ነው ይሄ። አሁን የምታዩት ካርታ በደንብ አስቀምጬልሃለሁ። የመሬቱን አስቀመጥኩልህ እንጂ አሁን የምታዩት የሰማያዊ ባህሩ መሀሉ ላይ ኢንተርናሽናል ወተር ላይን ነው። ከኢንተርናሽናል ወተር ላይን ጀምሮ ወደ ግራ ወደዚህ የኢትዮጵያ ነው። ወደ ቀኝ ያለው ደግሞ የሳውዲና የየመን በስተቀኝ በኩል ያሉት ካርታዎች ሳውዲ አረቢያና የመን ናቸው። መሀሉ ኢንተርናሽናል ወተር ላይን ወይም ደግሞ አጠቃላይ ማንኛውም የንግድ መርከቦች የሚመላለሱበት የባህር ድንበር ነው። እርግጠኛ ነኝ እንግዲህ ሙሉ ድምፄን ያዳመጠ ሊገባው ይችላል እንጂ ሚዲያ ላይ ኢትዮጵያ የባህር ንጉሥ ነበረች ማብራሪያ ማትችል ከሆነ በቃለ ምልልስ ላይ አትግባ። በደንብ ነው ያብራራሁላችሁ በእርግጠኝነት። የመጨረሻ ቃሌ ምንድን ነው? 1961 እንደ አውሮፓ አቆጣጠር ብዙ ጊዜ በቪዲዮ አስቀምጨዋለሁ። ኤርትራ ከእናቷ ጋር እንድትዋሃድ የሚለው ቃል ከየት መጣ? ጣሊያን በቅኝ ግዛት አስገድዶ ያዛቸው። አስገድዶ ሲይዛቸው ግን ኢትዮጵያ ለጣሊያን ካርታ እውቅና አልሰጠችም። አጼ ምኒልክ ኤርትራንም ጨምሮ አልፈረሙም። የእሳቸውን ስም የምታጠፉ ሰዎች አላችሁ። የውጫሌ ውል ሲፈርስ በአጠቃላይ እንግዲህ ተመልከቱ፣ እሳቸው ኤርትራን ነፃ ማውጣት ይፈልጋሉ። ነገር ግን የአድዋ ጦርነት ላይ የኤርትራ ተወላጆች ውጊያ ላይ ተሳተፉ። አዩቸው፣ ተናደው እጅ እግራቸው እንዲቆረጥ ነው ያደረጉት። ይህንን ፍርድ አንዳንድ ሰዎች ግራ ይገባቸዋል። ለምን ብትሉ የትኛውም ሀገር የፈለገውን ነው የሚቀጣው። አንገትም የሚቆርጥ አለ፣ የሚሰቅል አለ፣ እጅ የሚቆርጥ አለ። አሁንም በሸሪያ ያለ አይደል ሳውዲ ውስጥ ተስፋ ቆረጡ እንጂ እሳቸው ፕላን ነበራቸው። ሙሉ በሙሉ ኤርትራን ነፃ ማውጣት ይፈልጋሉ። ግን ለጣሊያኑ እውቅና አልሰጡም። ያው የውጫሌ ውል ፈረሰ ሙሉ በሙሉ። ስለዚህ 1961 ዓመተ ምህረት እንደ አውሮፓ አቆጣጠር ምን ተደረገ? 3 የዩናይትድ ኔሽን አባል ሀገራት ተሰብስበው ውሳኔ ያስተላለፉ። ጉባኤውን ይመራው የነበረው ብራዚላዊ ኤንዞ ማንቴንዞ ይባላል። ስብሰባ ላይ ተቀምጠው 3ቱ ፕሮፖዛሎች ምንድን ናቸው? ኢትዮጵያን የወከሉት ጠቅላይ ሚኒስትር አክሊሉ ሀብተወልድ ይባላሉ። ዶክተር ናቸው። ፈረንሳይ ሀገር የተማሩ ናቸው። በጣም ብዙ የታገሉና የኢትዮጵያን ድንበር ታግለው ያስተካከሉ ናቸው። ምክንያቱም ኢትዮጵያ ቅኝ አልተገዛችም። ማንም ሀገር ለምሳሌ ሱዳን በብሪቴን ቅኝ ተገዝታለች እና የብሪቴን ተወካዮች ወደ ኢትዮጵያ ጠልቆ ገብ ካርታ ሲያስረክቡ ኢትዮጵያ ሪፊውዝ አደረገች፣ አልተቀበለችም። ጋምቤላን ወደ ሱዳን ሊያደርጉ ነበር። በፍጹም ስላልተገዛች ያደረገችው ተጽዕኖ ሰራ። ለምን? ቅኝ አልተገዛችማ። ቅኝ ብትገዛ ኖሮ አይመለከትሽም ነው የምትባለው። ለምን? ቻርተሩ ላይ ቅኝ ገዢዎች በሰሩት ካርታ ኢትዮጵያ በብሪቴንም በጣሊያንም በማንኛውም ሀገር ቅኝ አልተገዛችም። ስለዚህ በዛን ጊዜ የተደረገው ጉባኤ ላይ አሳምና የኢትዮጵያ ካርታ ተሰራ። ሱዳንን ለቀው ሲወጡ ግን አንድ ወታደር የብሪቴን ወታደር ሻለቃ ጎንደር ላይ ይህም የእናንተ ነው ብሏቸው ወጣ። ይሄን በትምህርት ቤት ተምሬዋለሁ። ለዛ ነው ሱዳኖች ብዙ ጊዜ የሚሉት አይችሉም። ማንም ጎረቤት ሀገር ማን ናቸው ሶማሊያ ሊቅኝ ሲገዙም ሐረርጌ፣ ሲዳሞ፣ ባሌ እስከ አርሲ የእናንተ ነው ብሏቸው ወጡ። ግን በኢትዮጵያ ላይ ያ ተጽዕኖ አይሰራም። ለዛም ነው እንደ ኢትዮጵያ አቆጣጠር 1969 ሶማሊያን ስንዋጋ ወይም የእኛ ሰራዊት ሲዋጋ የዓለም ሕዝብ ተጽዕኖ ያደረገውና ያወገዘው ሶማሊያን ነው። ለዛም ነው የተሸነፉትም። እና አሁንም ጦርነት ከመደረጉ በፊት በሰላማዊ መንገድ ሊመለስ የሚችለው አሁንም የምነግራችሁ የ1961 ስምምነት ላይ ወይም ዩናይትድ ኔሽን ያጸደቀው የመጀመሪያው ፌዴሬሽን እንግዲህ ራሱ የኤርትራ ሕዝብ እንዲወስን በሪፈረንደም፣ ሁለተኛው
አሰብና ምጽዋን ጨምሮ ነው። እንደውም ይሄ ካርታ አሰብና ምጽዋን፣ ሰራዬ፣ አከረጉዛይ፣ ሐማሴን እነዚህ የክርስቲያኑ ክፍል የለም አንድ ላይ ወደ እናት ሀገራቸው እንዲጠቃለሉ 2 የተቀሩ ደግሞ ይሄ ቆላማው የሙስሊሙ ክፍል ደግሞ ወደ ሱዳን እንዲጠቃለል እንደዚህ አይነት ፕሮፖዛል ወይም እቅድ ነበር የጸደቀው። ሆኖም ግን ኤርትራ በኢኮኖሚ ራሷን ችላ መገንጠል የማትችል ሀገር ስላልቻለች የግድ ህዝቡ ፌዴሬሽኑም ቢሆን ቮት እንዲሰጥ ነው የተደረገው። ሆኖም ከተገነጠለች ግን የኢትዮጵያ የባህር በር ባለቤትነት ይሄ አሁን እነሱ በአሁኑ ሰዓት ደንከል አውራጃ ይሉታል። ይሄንን ካርታ በኃይለ ሥላሴ ጊዜ አዋሳ አውራጃ ነው የሚባለው አውራጃ። በደርግ ጊዜ ደግሞ አሰብ ራስ ገዝ ነው። ምክንያቱም ራሳቸውን ነው የሚያስተዳድሩት። ማንም ባለስልጣን በቀይ ባህር አፋሮች ውስጥ ገብቶ የመናገርም የማስተዳደርም መብት የለው። በደርግ ጊዜ ደርግ ጊዜ ያጸደቀው ነው። ይሄ ጉዳይ ራሱ አሁን ቢነሳ ዩናይትድ ኔሽን ውስጥ ለምን ብትሉ ይሄም ጉዳይ መነሳት ይችላል። ይሄውን ምላችሁ ካታ ምክንያቱም ኢትዮጵያ አሰብን ራስ ገዝ ነው። ምንድነው የሚያደርገው ዩናይትድ ኔሽን? ብታምኑም ባታምኑም ይሄ ጉዳይ ቢነሳ ለቀይ ባህር አፋሮች ሪፈረንደም ነው የሚደረገው። ከኢትዮጵያ ጋር መዋሃድ ወይስ መገንጠል ነው የሚመጣው? እኔ 100% እነግራችኋለሁ ከኢትዮጵያ ጋር መዋሃድን ይፈልጋሉ። ቅልጥ ያለ በረሃ መሬት ነው። እንደ ጅቡቲ የሚደረገው ሪፈረንደም ባይዘው ከኤርትራ ጋር እኖራለሁ አይኖርም ነው እና የኢትዮጵያ የቀይ ባህር ድንበር መሆናቸው ግን ይታወቃል። ምንም ድርድርም አያስፈልገው። ይህን ጉዳይ ልብ ካላችሁ እስቲ ሚዲያዎች ጋሽ ዮሱፍ ያሲን ኖርዌይ ውስጥ ነው ያሉት። ኢትዮጵያ አዲስ አበባም ነበሩ በቅርብ ጊዜ አይደል ነው። እሳቸውን እስቲ ቃለ ምልልስ አድርጉ፣ ይነግሯቸዋል በደንብ አድርገው። ይሄ አሁን የተናገርኩትን እስቲ በቃለ ምልልስ ጋሽ ዮሱፍ ያሲንን ቃለ ምልልስ አድርጓቸው። መጽሐፍም አሳትመዋል እኮ በአማርኛ። የቀይ ባህር አፋር ናቸው። ጢዮ የምትባል አገራቸውን አይቻታለሁ። ጢዮን 2 ጊዜ መሬት ወርጄ ትንሽዬ ከተማ ናት እና ከዚህ በላይ መናገር አልችልም። ይኸው ነው። ያስፈልጋታል እያላችሁ ብትቀባጥሩ ሰዎች አርፋችሁ ተቀመጡ። ኢትዮጵያ የቀይ ባህር ባለቤት ነች ነው የሚባለው። 4 ነጥብ። ስላዳመጣችሁ አመሰግናለሁ። መልካም ቀን፣ መልካም ምሽት። በመላው ዓለም ላላችሁ ውድ ኢትዮጵያውያን ኢትዮጵያ ለዘላለም ትኑር። አሜን። ኢትዮጵያ ትቅደም።